ጀማሪዎች ጀማሪ እንግሊዘኛ ጀማሪ መሆናቸውን ከሚያስነቁባቸው ስህተቶች በጥቂቱ ኦኬ እስቲ እነዚህን አረፍተ ነገሮች አብረን እንልና ምንድነው ታዲያ ስህተቱ የሚለውን እናያለን ኦኬ she is beautiful girl ያዟት ይችላል she is beautiful girl ሁለተኛው ላይ ሄዱ you are amazing person you are amazing person በጣም አሪፍ he is nice person he is nice person good you are good teacher ይላል you are good teacher ምንድነው ስህተቱ ያያችሁልኝ she is accountant በጣም ጥሩ ከዛ ደግሞ ቀጥሎ he is well known ወይም famous doctor የሚለው እነዚህን አረፍተ ነገሮች ያዙልኝ የሚቀራቸው ወይ ደግሞ የጎደላቸው ነገር አለ ስትሉት ጀማሪ ስለሆናችሁ ብዙም ላይክ ስህተቱ ላይ ገባችሁ ይችላል ግን በጣም የሚያስፈልጉ ሁለት ነገሮችን ረስታችኋል እዛ ውስጥ a እና an የሚባሉ አርቲክሎች ማለት ነው ኦኬ ሶ እነሱን ያስገባን ይላል የቱ ጋር ይገባሉ እናንተ ያያችሁ she's beautiful girl የሚለው ላይ የመጀመሪያው ላይ ኦኬ beautiful girl እሱ ጋር ምን መምጣት አለበት she is a beautiful girl she is a beautiful girl she's beautiful ይቻላል ግን girl የሚለው ስላለ ናውን ስላለ ኤን እንዳትረሱ she is a beautiful girl ሁለተኛው ላይ you are amazing person ያላችሁት ላይ ምን መሆን አለበት you are an amazing person አን ማስገባታችሁ እንዳትረሱ he is nice person የሚለው he is a nice person በጣም ጥሩ ቀጥሎ he is well known ያላችሁኝን he is a well known doctor he is a famous doctor a የምትለው እንዳትረሱ ነው she is accountant ነው አይደል ያላችሁኝ ምን መሆን አለበት she is an accountant ሁለት ጥያቄ ልስጣችሁ ለእናንተ ሹፌር ነው ለማለት እሱ ሹፌር ነው ለማለት he is driver ይሻላል ወይስ he is a driver አይደል መሆን ያለበት ማለት ነው አንተ ጥሩ አስተማሪ ነህ ብትሉኝ ምን ትላላችሁ you are good teacher ከምትሉት you are a good teacher you are a great teacher እያላችሁ ማስቀመጥ ይችላልላችሁ we'll see you next time thank you very much እና አንን ቦታቸውን በደንብ ለዩ ሲያ እስቲ ዛሬ ቀለል ያለ ለጀማሪዎች የሚሆን ነው ነኝ ነበርኩ እሆናለሁ የሚል ነገር ነው የምትነግሩኝ ኦኬ ነኝ ስትሉ የምትጠቀሙት ማንን ነው I am ነው አይደል ነበርኩ ደግሞ I was እሆናለሁ ወደፊት ከሆነ ደግሞ I will be ነው እነዚህ ሶስቱን ያዙ አሁን ምን ሰራው ላይ እየጨመራችሁ ታርጉታላችሁ ማለት ነው ደግሞ አረፍተ ነገር እንሰራለን እሺ ቀላል ከሆነ እንጀምር እስቲ ደስተኛ ነኝ በሉኝ I am happy ደስተኛ ነበርኩ I was happy በጣም ጥሩ ደስተኛ እሆናለሁ I will be happy እቺን ያዙ በጣም ጥሩ ደህና ነኝ I'm fine I'm okay አይደለም ደህና ነበርኩ I was fine I was okay ሶስተኛው ደህና ሆናለሁ አትጨነቂ ስትሉ I will be fine I will be okay alright ደህና ሆናለሁ ነው እሱ የናንተ አሳይመንት አለች ኦኬ የናንተ አሳይመንት ደግሞ ምን እንደምትለው ስራ በስቶብኛል አሁን ቢዚ የምትለውን ቃል ተጠቀሙ ከዛ ቢዚ ነበርኩ ስራ በስቶብኝ ነበር ስራ ይበዛብኛል ነገ ምናምን ስራ ይበዛብኛል ብትሉ የምትጠቀሙት ማለት ነው ራይት ሶ ሶስቱን ኮሜንት ሴክሽን ላይ ተጠብቃለሁ we'll see you next time bye for now